ለኔ ነው አንተ መጥሪያ የምታመጣው አንተ ግን ያማል ትሰሚኛለሽ አይደለ ልጆቼን አምጥተሽ ስታሳይኝ ተወጫለሽ ከእስር ቤት አለበለዚያ ያውልሽ ከዚህሽ ከባድ ነው አንቺ አንደኛ አሚር የተወጋበትን ኬዝ የሁላ ጸብ የተነሳው በአንቺ ምክንያት ነው እሱ የተወጋበት ምክንያት ልታስወግኝ እንደነበረ ተከሰሻል አንቺ ማለት ነው ስለዚህ ምኑን አንቺ እኮ ይኸውልሽ መረጃ ቪዲዮ እኮ አለ እሰረው ህግ ባለበት ሀገር ላይ ጨመቀው ውጋው እንደፈለከው አድርገው ምናምን ብለሽ ልጆች አደራይተሽ እኔና እሱን ልታስቢ ነበር አይደል ከህግ አታልፊም አይደል አሁን ማንንም ሰው ምንም አይነት ወንጀል ቢሰራ ከህግ እንደማያልፍ ታውቂያለሽ ማለት ነው ልክ ስገቢ ታውቂያለሽ አሁን ሰምተሽኛል አይደል ልጆቼን መታሰር ማፈልግ ሆነ ልጆቼን አሳይኝ እኔ ሌላ ነገር አልፈልግም ንብረቴን አካፍለህ እናፍታ የምን ንብረት ትፈልጋለህ ልጆችን ትፈልጋለህ ንብረቴን አብረን ያፈራነውን አንተ አሸሸ ገደሜ እያልክ ከማንም ሴት ጋር እንትን ስትልበት ከማንም ሴት ጋር እኔ ንብረት እኔ መቼ ንብረት ከልኬሽ አውቃለሁ አካፍለኛ ንብረት መቼ ልጆቼን አምጥተሽ አታውቂም እዛው ነሽ ላካፍልሽ አሁን ልጆቼን ያሉት ልጆቼ የት ነው ያሉት አሁን ለምን አታመጫቸው አሳስረኝ ልጆችን እንዴት እንደምታገኛቸው አገኛቸዋለሁ ትታሰሪያለሽ ረጅም ዓመት ሲፈርድብሽ ሳትወጂ ማሻአላ በሉ እስኪ ማሻአላ በሉ እንላችኋለን ይሄንን የመሰለ አረቢያን መጅልስ ዋው ነው እንግዲህ ይሄን የሰራው እጁ ይባረከ ይሄን የሰሩት እጃቸው ይባረክ ይሁት ምን እንደሚመስል ቪአይፒ አረቢያን መጅልስ ከየት ነው የተሰራው እዚሁ አዳማ ውስጥ ጀሚላ ፈርኒቸር እና አረቢያን መጅልስ ማንኛውንም አይነት ዲዛይን ልካችሁ ደስ ያላችሁ ፎቶ ቪዲዮ ልካችሁ የሚገርም አረቢያን መጅልስ ጥራት ባለው ማቴሪያል ይሰራላችኋል በጥሬ ዕቃ ማለት ነው የሚሰራላችሁ ይሆናል እንግዲህ እዩት ይሄ አሁን ወደ ኢተያ የሚጫን ነው አስቸኳይ ታዘን በሳምንት ውስጥ የጨረስነው አረቢያን መጅልስ ነው በአንድ ሳምንት ውስጥ ያለቀ ነው ሳምንት ራሱ አልሞላም አሁን አልቋል ወደ ኢተያ ትዛዝ አረቢያን መጅልስ ቁም ሳጥን ፍሪጅ ምናምን ሁሉ ብዛ ከጀርባ አለ ተዘጋጅቷል አሁን ሰዓትም ስለሌለን አስቸኳይ በቃ ይሄን ማሳያችሁ ወደ ኢተያ የሚጫን ነው ይሄው ቢስሚላህ እያለን ነው ማለት ነው ማዘዝ የምትፈልጉ ሰዎች ይሁት እንግዲህ ይሄንን የመሰለ አረቢያን መጅልስ ማለት ነው harkat this video ሳትወጂ በግድሽ ጎንደር ናቸው እኔ ስታሰር እስኪ ልታሰር በአንተ ቤት አሁን እኔ ታሰር ትገናቻለህ እስኪ ልታሰር እሺ ይቅርታ እስኪ ልታሰር ስታሰር ከነ ልጆቼ ታሰራሉ አልሽ አሁን ወደ እስር ቤት እኔ ክሱ እንዲቀር መፈልጊ ከሆነ እኔና አንቺ እዚህ እንስማማል ልጆቼ ጋር እንሂድና ልጆቼን አሳይኝ የኔ ደበቅሻቸው ጎንደር ደዊና አስመጫቸው ደውለሽ አስመጫቸው አላስመጣቸው ላንተ ቤት ነው አታሰራለህ አማ ዲፈማ ኦቦ ዮ ጆሌት የና ፊድ ዮ እሺን አኒ ፈሪስ ወሊጋለ ኢልማንቴ ፊዲዮና ሙሊስቴ አኒ ገዲስ አከደምቱን በርባዱ ዮ ኢልማንቴ የና ፊዲን አከ ሄዳታ ቱርቱ ከሲ ከሰሰምሰን አከ ቱርቱ በርባዳል ከሰት አይደለም ፍርድ ቤት እጄ ፍርድ ይክሰሰኝ በልጆቹ አይደለም ልጆቹ አሁን የት ነው ያለው ልጆቹ እናቴ ጋር ናቸው ያሉት እናቴ ጋር አምጫ ደዊና አስመጫ ልጆቹ እኮ አባቴ ነው የሚፈልገው እኮ ደዊና አስመጫ በቃ ልጆችን እስክታስመጪ ድረስ ማረፊያ ቤት ገብተሽ ታርፊያለሽ አሁን እንደዚህ አድርግ አሁን እንደዚህ እንደተከራከረኝና የልጆቹ የሱ ነው አይ ልጆቹ የሱ ነው ለማንኛውም አሳሰርከኝ አሁን ንብረት ምናምን የምትይው እኔ ስሚ ንብረት ምናምን የምትይው ማለት ነው ንብረት ምናምን የምትይው ስለ ንብረት የምታወሪው ማለት ነው እዛ ታወራለች ይኸውልሽ አንቺ ንብረት እዛው የመን እያለሽ ይጨርሽው እኔና አንቺ ያፈራነው ንብረት አብረን የመን እያለን ያፈራነው ስሚኝ እኔና አንቺ ያፈራነው ንብረት እዛው የመን እያለን ያለቀው ሽጠሽ ጨረሽ እንዳለ ሽጠሽ ጨረሽ ሁሉ መኪናውን ምኑን ሽጠሽ ጨረሰሻል አሁን እዚህ ከሚስቶች ጋር ያፈራሁት ንብረት ብቻ ነው ያለው ስለ ንብረት ፍርድ ቤት ሄጄ ስለ ንብረት አወራለሁ የምትይ ከሆነ ከሁለቱ ሚስቶች ጋር ያፈራሁት ብቻ ነው በኔ ስም አንድ ንብረት የለም ሞኛቱኛ ትጃጃይ በሚስቶች አድርጋለሁ እኔ ሞኛ አይደለሁ በኔ ስም አንድ ንብረት የለም በሚስቶች ነው ያለው እነሱ አብረን ያፈራነው ስለሆነ ለነሱ አካፍያቸዋለሁ ንብረት አገኛለሁ ብለሽ የመከሩሽን ፋራቱኝ ጉዳዩን እንግዲህ ፍርድ ቤት ነው የምጨርሰው እንግዲህ ንብረት ይካፈላል ብለሽ መትጃጃይ ከሆነ በኔ ምንም እንደሌለ ወቂ ፋራ እንዳልመስልሽ ከሚስቶች ጋር ያፈራሁት ነው ስለዚህ አሁን ፍርድ ቤት እንጨርሰዋለን እኔም በፍርድ ቤት እሺ ፍርድ ቤት እንጨርሰዋለን መታሰር ማስፈልግ ከሆነ ልጆችን አሳይኝ እኔ አንቺን ላሳስር አልፈልግም ልታሰር አንተ ልጆቼን እና እኔ
እኔ ማለት ነው ሱመያ አዲስ አይደለም። አንተ እኔ እስር ቤት ገብቼ ልጆችን እድሜ ልክን ካያቸው ሱመያ አይደለም መቼም ቢሆን አታውቅም። እስር ቤት ስበሰብሽ ታመጫቸዋለሽ። መቼም ቢሆን አሴንቱ ሄዳ ወይ በየትኛው ነገር ነው ማበሰብሰው? ተፈርዶብኝ በፍርድ በኩል ነው የምወጣው እኮ ከህግ የሚያመጥ ሰው ማንም የለም። መቼም አታውቅም። አሴንቱ በወጣ ራሱ አላሳየም አይገርም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልን። ሰላም ቢያችሁ እስኪ ማን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ይበልልን ብለናል። እና ውድ ቤተሰቦቻችን ዛሬ ለምን ተመልሰን መጣን? እስኪ ሱመያ ታስራለች። የመጀመሪያ ቪዲዮ ላይ እንዳያችሁት ሱመያን አሳስሬያታለሁ ስንከራከርም ነበረ እና አሁን አለም ደውላ ኢማንን ካልተገናኘ ምናምን ነገር እያለቻት ነው። የምነግርሽ ሚስጥር አለ ካልተገናኘን አለች እና ኢማን ነገረችኝ። ብቻዋን መምጣት አልፈለገችም፣ ከኔ ጋር መጣች። ነይ ልጆቹን ሰጥሻለሁ ነው ያለቻት። ሰይድ እንዲያስፈታት አድርጊና ልጆቹን የሰይድን ሰጥሻለሁ ይዘሽ ትሄጂና ታሳድጊያቸዋለሽ ነው አይደል ያለች ደውላ? አዎ እንደዛ ነው ያለቻት። ስለዚህ አሁን ሲጀመር እኮ የማይመስል ነገር ካመጣች በጉጉት ልጆችን ለመቀበል አሁን ሱመያ ታሰር ፎቶ ፖስት አድርጌ ነበር ሱመያ ታስራለች ብዬ ወዲያው ነው አለሜ ደወለችው። እንደገናም ደግሞ እኔ ቪዲዮ ያው ትንሽዬ መታሰሯን እንደናንተ ለማሳየት ቀረጫለሁ መጀመሪያ ላይ አድርጌላችኋለሁ እና ከግቢ ነው ያው ተከሳ ምናምን ነገር ባለችው መረጃ ይዤ ልጆቼንም አላሳይም ብላለች። ሁለተኛ ደግሞ የጸቡ መንስኤ እሷ እንደሆነች ቪዲዮ እዛ ላይ አለ። አሚር እኔን ሊወጋኝ ጨመቀው ውጋው ምናምን ብላ ቢላውን አጠገቧ ሲደብቅ እያየች ዝም በማለቷ እሷም ትጠይቃለች። ከህግ የሚያመልጥ ሰው የለም። በዛ ኬዝ ነው የምትጠየቀው ማለት ነው። የአሚር መወጋት አሚርም ታስሯል። የአሚር መወጋት እኔን ለመወጋት ማሰቡም የዚህ ሁሉ ነገር ውስጥ ያለበት ሀሳቡን ያመጣችው እሷ ናት ማለት ነው። እሷ ነች ሀሳቡን ያመጣችው ማለት ነው። ስለዚህ አሚር ቢታሰርም ተጠያቂዋ እሷ ናት። ዞሮ እሷም ትጠይቃለች። ከማንም ዋናው ጸቡን ካስነሳሽ አጋዥም ከሆንሽ አለ አይደለ ምንም አይነት ወንጀል ሲሰራ አይተሽም ዝም ካልሽ አጋዥም ከሆንሽ ለዛ ሰው ትጠይቂያለሽ። ምንም አይነት ወንጀል በሰሪም ከህግ የሚያመልጥ ሰው የለም አይደል? ግን አሁን የምር ልጆችን ይዛ የምትመጣ ይመስላል። ስለዚህ እንግዲህ አሁን እኔ ደስ እያለኝ ነው ጠብቃት አለም ዛሬ ልጆችን ይዛልኝ ከመጣች በእውነት እግሯን ነው ስማት። አረ ሌላ ቦታ ብቻ ልጆችን ከመጣች ጎንበስ እግሯን ነው ስማት እና ስለዚህ በቃ ደስ እያለኝ ነው ጠብቀው። አንቺ ታሳድጊያቸዋለሽ ልጆችን? አረ እንዴ እነሱ እሷ ብቻ ይዛ ትምጣ እንጂ ምንም ችግር ታሳድጊያቸዋለሽ ልጆችን? አረ እሷ ብቻ ልጆቹን ይዛ ታምጣኛ ጋር እንጂ ምንም ችግር የለውም የማሳደጉ ማለት ጋቸው ቃል ጋበላሃለሁ እሷ ብቻ ልጆቹን ይዛ ተምጣች። እና ቤተሰቦች አንዳንድ ሰዎች ብዙዎቹ የሚናደዱብኝ ሰዎች አሉ። ለምንድነው ተሳስራት ምናምን የሚሉ ሰዎች አሉ። ከሁለት በላይ እንትን ብያታለሁ። አንዳንድ ሰው ደግሞ በቃ እንድንታረቅም ልጆችን የምታሰኝ አይፈልግም። ምን መሰለሽ የሚሉት ንብረትሽን ተካፊና ተፋቺ። ንብረት የምትሉት የለፋችበት ንብረት ነው የምትሉት። መቼ የለፋችሁ? ድሮ አብረን የነበርነውን በቃ የቤት ውስጥ ያለውን እቃ ምናምን ብርም ከሆነ በብዛት ብር ወስዳለች። በቃ እኔ ከማገኘው በላይ ለሷ ሰጥቻታለሁ። እንደውም እዚህ ያለው ዩቲዩብ ላይ ራሱ እየሰራው የሚገባውን ገቢ የሷ አካውንት ውስጥ እንዲገባ አድርጌያለሁ። ብዙ ብሮች እሷ ጋር እንዲገቡ አድርጌያለሁ። እንደገና ደግሞ ባለፈው የወሰደችው ወደ 2 ሚሊዮን ብር ከሮዛ ጋር ታስታውሻለሽ? ቤት ምናምን ይዛ እሱንም ወስዳለች። ምንም አይነት ንብረት እኔ ጋር አይቀራትም። ይታሰብ ከተባለ የበለጠው እሷ ነች። ሲጀመር እኮ እንደዚህ አይባልም። ንብረት ተካፋይ አይባልም እኮ ሲጀመር ቢኖር ራሱ ማለት ነው። ኮሜንት ላይ ብቻልና ታርቃችሁ አብራችሁ ልጆቻችሁን ብታሳድጉ ነው እንጂ የሚሆነው ንብረት ተካፋይ ምናምን ከተካፈለ በኋላ ምን እየወሰደኝ ነው ንብረት ምን አጣች? እኔም ስለፍቺ አላወራሁም። ልፍታሽ ምናምን ነገር አላልኩም። እሷ ነች መታ ንብረቴን አካፍለኝና ፍታኝ። ሰው ይመክራትን እኮ ብታስበው። ከዛ እሷ ልታገባ ሲጀመር በህጉ መሰረት ብታገባ ግን ምን ይመስላል? በህጉ መሰረት ማለት ነው። እኔ አልፈልግሽም ብዬ ከፈተዋት ንብረት ማካፈል ግዴታዬ ነው። በሸሪዓውም ከሆነ ማለት ነው። ግን እኔ መፍታት ሳልፈልግ እንታረቅ እያልኩ እየለመንኳት እሷ መፍታት አትችልም። ከፈታችም ደግሞ ምንም አይነት ንብረት መካፈል አትችልም። እሷ ይሄንን ሳታውቅ ነው ዝም ብላ እንትን የምትለው ማለት ነው። አንተ መፋታት ከፈለክ ብቻ ነው ንብረት በሽምግልናም ሆነ በማንም መታራሱ ንብረት ልካፈል ብትል በስሜ ያለ ንብረት ምንም ነገር የለም። እኔ 2 ሚስቶች አሉኝ። ያለኝን ነገር በሚስቶቼ ስም ሚስቶቼ ናቸው ያላቸው ነው ያለው። ከነሱ ጋር ካካፈሉሽ ጠይቂያቸው፣ ሱመያም ጠይቂያቸው። ማንም እንትን ይበል በቃ። ያው እኛ ደግሞ ልጆቹን ይዛ ካመጣች ችግር የለውም። ስለ ንብረት ካወራን የመን እያለች ያለውንም ብርም ሆነ ያለውንም ንብረት መኪናም ሆነ ምንም ነገር ሽጣ ነው የወጣችው። አንድ በይ። ሁለተኛ እሷን ራሱ ልፈልግ ስመላለስ አብረን ያፈራነውም ከሆነ አልቋል። ዝም ብሎ ይቀመጣል እንዴ የተሰራ ነገር? ይሄን ያለኛ ቢሊዮነር አይደለንም አይደል?
ይሄን ያህል የሚትረፈረፈው ማለት ነው። አልቋል ስለሱ ማለት ነው። እና አሁን ያፈራኋቸውን ከሁለቱ ሚስቶች ጋር ጠንክሬ በመስራት ከሁለቱ ሚስቶች ጋር በመሆን ያፈራሁት ነው። እነሱ ናቸው መካፈል መፍትሄ ያላቸው እንጂ እሷ ምንም አይነት መካፈል መፍትሄ ያላት ነገር የለም። እሷ ልጆችን ካመጣች እኔ ያለኝ ነገር ሚስቶችም ያላቸው የልጆችም የሷም ናቸው። ልጆችን አምጣ ታርቃ ካመጣች ሁሉ ነገር ታገኛለች። ከዛ በኋላ መጠየቅ ትችላለች። ግን ልጆችን እስካላመጣች ድረስ አሁን ከእስር ቤት አላስወጣትም ምናምን ማለት ነው። ይሄንን ቪዲዮ የሚያዩት የሷ አጋዦች ሰላምም ሆነች ዓለምም ሆነች ማንም ሆነች ዓለምን አሁን እናናገራታለን። ልጆች ይዛ እየመጣች ነው። ልጆችን ካመጣች ደስ ይለኛል። ካላመጣች ደግሞ ልጆችን ሳገኝ እኔ ሱመያን አስፈታታለሁ። ብዙዎች እናድርብኝ ይችላሉ። ልጆችን ካገኘው አስፈታታለሁ። ካላገኘው ግን አላስፈታትም። ሱመያ ስጠይቃት ፖሊሱ ፊት ለፊት እኛ ተግሯን እንዳልኩሽ እግሯንም ግንባሯንም ስሜ ነው የምቀበላት። ደስ ይላል። ይሄን ራሱ ሱመያ መታሰራ ፈርታ ራሱ በመምጣቷ ማለት ነው። እና ካላመጣቻቸው ደግሞ ሰላም ጋም ደብቃ ከሆነ እንዳለችው ጎንደርም ከሆነ ልጆች እስኪመጡ ድረስ በጭራሽ አላስፈታትም። ልጆቹን ያሉበት ይታወቅ ታምጣ እንጂ እኮ እዛ ራሱ ሄደ መውሰድ ትችላለህ። ልጆቹ የምር እውነት ከሆነ ነገር ማለት የት እንዳሉ አይታወቅም። ችግሩ እኮ የቤተሰቦቿን አካባቢ እኔም ባለማወቄ አለ አይደለ ዝም ብዬ ባህር ዳርም ጎንደርም ሄጃለሁ። ቤታቸውን ፈልጌ ነው ያጣሁት ከዚህ በፊትም ማለት ነው። ገባሽ? እንደዛ እንዳይሆን እንዳይከሰት ነው። ለዛ ነው እንጂ ቤታቸውን ባቅማ ጎንደር ድረስ ሄጄ አመጣቸዋለሁ። የምር የምትወዳትና በቃ የምታስብላት ከሆነ ቀላል እኮ ነው። ልጆቹ ያንተ ናቸው መቼም። የሷ ልጆች እኮ ለሌላ ሰው ስጪ አይደለም እየተባለች ያለችው አይደል? ሌላ አባታቸው ነው ለማሳየት ነው እኮ። ቀላል ነገር ነው። ይዛ መታ መስጠት ነው። ሌላ ምንም ታሪክ የለውም። ከዛ እሷም ትወጣለች ማለት ነው። አሁን እስኪ ዓለም እስክትመጣ ድረስ እንጠብቃታለን። ዓለም ስትመጣ እናወራታለን። ቆየች ኢማንን ጠርታት ልጆቹን ይዘሽ ትሄጃለሽ ነው ብላታለች። ልጆቹን የምትሰጠን ከሆነ ደግሞ እናያቸውና እንጠብቅና እንትን የምንል ይሆናል ማለት ነው። በተስፋ እንጠብቃታለን። እንደዛ እናደርጋለን። እስከ መጨረሻው ከኛ ጋር ሆኑ። ዓለምን እንጠብቃታለን። ከመጣች እስኪ መጣቸው። አቤት እንዴት ነሽ? ደህና ነሽ? ደህና ነሽ? ብቻሽን አይደል እንዴ ነው ያልኩሽ? ተጣልተናል ግን ሰላም ልበልክ። ብቻሽን ብዬሽ ለምን አስከተልሽ? የታ ችግር የለውም። ልጆቹስ? የምን ልጆች? ለምን ነው ታዲያ ብቻሽን የመጣሽው አንቺ ራሱ? እኔ አንቺ ብቻሽን ነኝ ብዬሽ አይደል እንዴ? ልጆቹ ታሉ ሰይድ ልጆች ይዤ እመጣለሁ አልኩሽ እንዴ? ልጆቹ ታሉ ልጆች ይዤ እመጣለሁ ብዬሻለሁ። እና ለምንድን ነው ታዲያ አንቺን ብቻሽን ነው አወራሻለሁ ያልኩሽ? ችግር የለውም እሱ ችግር የለም። አሁን ራሱ እሱ ወደዛ ሄደን እኔ ታወሪኛለሽ እዚህ ጋር ምንም ችግር የለውም። ልጆቹ ታሉ ተከትላ መጣ አንተ ልጆቹን ነይና ሰጂ ይሰጥሻለሁ አላልሻትም? ነግርሻለሁ የት እንዳሉ። ስልክ ሳወራ ሰምቶ ነበር። ከዛ ልጆችን ልትወስድ እየሮጥክ መጣ እና እኔ ያለ ሱመያ ፍቃድ ያለ ሱመያ ፍቃድ እመጣለሁ። አዝነሽላት ነው መሰለኝ ልጆቹን ለመስጠት ያሰብሽው አይደል? ግዴታ እኮ ነው። ኦፍ ኮርስ አዝናለሁ፣ ጓደኛዬ ናት። ስለዚህ እሷ ምን ስትል ነበረ? መታሰርም ከሆነ ከነ ልጆች ይታሰራለሁ አለች። ያንን ማለቷ ልጆቹ እዚሁ ነው ያሉት። ኦኬ። ስለዚህ አሁን ከነ ልጆቹ አለማሰር ነው ያሰረው። በቃ ስታሰር ምናልባት ልጅ ስለያዝኩኝ አልታሰርም ብላ አስባ ነበር በሷ ቤት። ስለዚህ ልክ ሊያስሩኝ ሲመጡ ልጆቼን ይዤ እወጣለሁ ብላ ነበር። የት ለምን አላወጣቻቸው? ስለዚህ አሁን ታስራለች። ልጆቼን አንጭልኝ ብላሻለች። ልጆቹን እስር ቤት ነው ማመጣለህ? እንደዚህ ብለኔ ልሻውደኝ ነው አንተ? አይ አንቺም እሷን እንዴት ነው ስጀራሻትም? እኔ እሷን ለማናገር ፈልጌ ነው። አንተን አስከትላ ትመጣለች ብዬ ደግሞ አላሰብኩም። ይማዲዬ እንዴ ነው የተነጋገርነው? ችግር የለውም እኮ እሱን አስከትዬ እንደመጣ አልነገርኩሽም። በቃ እሱ አጋጣሚ ሆኖ መጣ። ምንም ችግር የለውም። ልጆቹስ? አይ እኔ አንቺን ብቻሽን ነው ማወራሽ ብዬ ካልኩሽ ብቻሽን መገኘት ነበረብሽ። አንቺ እሱን አስከተለሽ መጣሽ። አንቺም እኮ ብቻሽን አልነበረም እጠብቅሻለሁ ያልሽ። ልጆቹን ይዤ እመጣለሁ ነበር ያልሽ። እኔ እንድትመጪልኝ ነው እንደዛ ያልኩሽ። እንድናወራ ነው እንዴ? አንቺ ስታስቢ ራሱ እንዴ ልጆች ይዤ እመጣለሁ። ለምን አታውሪ? አሁን እሺ ተወው ሰይድ፣ አሁን ተጣገባውን እንተውና ማለት ነው። አሁን ሱመያን ባታሰቃያት ጥሩ ነው ሰይድ። ሲቀጥል ደግሞ እንደው ስታስበው ራሱ አንተ የስንት ዓመት ሚስት ነች? የልጆች እናት ነች አይደለ ሰይድ? እሷም እንዲህ ብላ አላሰበችም። ይሄን ክፋት ውስጥ መግባት ያስፈልጋል? ሴት ልጅ እስከ ማሳሰር የአሚር ሲገርመን ሱመያንም ጨምረህ ታሳስራለህ? አንቺ ትቀሪያለሽ። እንዴት አንቺ እኔንም ታሳስረኝ? ምላሽ ማትቀንሽ ከሆነ አሁንም እንደበፊቱ አንቺም እኮ እንትን ውስጥ እኮ አለሽበት። አንቺ እንዴት ማለት አውቄ ትቼሽ ነው እንጂ እንዴ? አንተ ምንድነው ሁሉንም ሰው ነው እንዴ ለቃቀም የምታስበው? አውቄ ትቼሽ ነው። አንቺም እኮ አለሽበት። ስራቸው እኮ በዛ ሰዓት ጩቤ ይዘው አጠገባችሁ ሊወጋኝ ሲዘጋጅ በዛ ኬስ ነው እሷ የተከሰሰችው። ውጋው ጨፍጭመቀው ምናምን ስትል ነበረ። ጩቤ ይዞ ስታዩ ጠርተሽ ስታጋጊ የነበርሽው አንቺም መረጃ ባሳያችሁ አንቺም ትጠይቂያለሽ። መርጠህ ነው እንዴ አንተ ቪዲዮ መርጠህ ነው ያየው ሰይድ? ቪዲዮውን በትክክል አይተኸው እኮ ከሆነ ማለት ነው። አይቼዋለሁ። አንቺ ምን ስታደርጊ ነበር? ተው እኔና ሱመያ ተው ስንለው አልነበር? ከነገራችሁ በኋላ ተው ከነገራችሁ በኋላ ለማስመሰል ቪዲዮ ላይ ለማስመሰል ተዋላችሁ። መጀመሪያ የሚያምር አልመሰለንም። የሚያምር አልመሰለንም። አይመስላችሁም? እንዴት ነው ተዋል ነው እንዴት ነው በቃ ምናምን ግን ከዛ ልክ ቢላውን ሲያወጣ ተው ይቅርብህ አሚር ብለን ነግረነዋል። እሱ ስሜታዊ ሆነ ይሄ ነገር ተፈጠረ እንጂ ይፈጠራል ብለን እኔም ሱመያም አላሰብንም።
ግን አንተ ደግሞ አሁን እንደ ሰው ስታስበው እቺ ሴት ሚስት ናት፣ የልጆች እናት ናት። ሰይድ ክፉ ደግ አሳልፋችኋል አይደለ? ቢያንስ ጥሩ ጊዜ አብራችሁ ያሳለፋችሁትን ጊዜ አስበህ እንኳን አትራራላትም? አንቺ አሁን ቆይ እሺ አንቺ አሁን ለሷ ስትታሰር እንደዚህ አልሽ አይደለ? መጀመሪያ አንቺ 10 ዓመት አብራችሁ እኮ ቆያ ይሄ አሁን እሷ ስታሰር እዘንላት ምትዩ አንቺ መጀመሪያ ቁጭ አድርገሻት ይሄ ልጅ ያሳዝናል፣ አንቺን ብሎ ጎንደር ተመላለሰ፣ አንቺን ብሎ የመን ተመላለሰ፣ ብሩን ጨረሰ፣ ስራውን አቆመ፣ እግሩ ቀጠነ ብለሽ ለምን መጀመሪያ አትነግሪያት? አንቺ ፍለጋ እኮ ነግረሻት አታለሻትም ቢሆን አስገድሻትም ቢሆን ልጆቹን አንተሻት ታሳይኝ ማለት ግዴታ አይሆንም። ማሰይ ያስገድጄ እሷን አንድ ነገር አድርጊ ማለት አልችልም። አሁን ይሄን ልናወራ ልንከራከራ ነው። እኔ እኮ ልጆቹን ይስመጭ መስሎኝ ነው። ጉዳዩ ወደ ፍርድ ቤት ከቀረበ በኋላ ሱመያም ተጠይቃ ኬዙ እንደዛ ከሆነ በኋላ ልጆቹን ማታመጡ ከሆነ አንቺም ይኸውልሽ ብዙ ቪዲዮ መረጃዎች አሉ። አንቺም በግጥ ትጠይቂያለሽ። አንቺንም ከስሻለሁ ያሉ ልጆች ያሉበትን ታውቃለች። ቆያ ልጆች የት እንዳሉ ታውቃለች። ልጆችን አግታ ደብቃችሁ ነው እሷ ጋር የደበቀችው በግዳጅ ልጆቿ ናቸው። ምን እንደምታግተው ልጆች እኮ የሷም ልጆች እሷ አይደለችም። አንቺ እኔ ነኝ የደበቀው። አዎ አንቺ ጋር ሸሽጋለች። እናታቸው ወንጀል ሰርታ ታስራለች። አባታቸው ጋር መሆን ያለባቸው ይሄ በግ ያስጠይቅሻል። ከዛን ታመጫለሽ ካሉበት ማለት ነው። በግ ያስጠይቅሻል። ይሄ ሰምተሻል? እየሰማሽኝ ለምን እንደዚህ አረከኝ? እየነገርኩሽ ነው። ደግሞ እየነገርኩሽ ነው። እሱ መምጣት አልነበረበትም ኢማን። እኔ አሁን አንቺን ላወራሽ የጠራሁሽ አንቺን ነው። አሁን ስሚ፣ ማስፈራራት አይደለም ማለት ማስፈራራት አይደለም። ለሷም እንደምታሰር እንደምትከሰስ እየተነገራት የታሰረችው። እሺ አንቺንም ደግሞ እየነገርኩሽ ልጆቼን አንቺና እኔ በሰላም ነው። ምንም ጭቅጭቅ አልፈልግም። ልጆቼን በሰላም ካመጣሽልኝ እስኪ እንዳመጥ ልጆቼን በሰላም ካመጣሽልኝ ልጆቼን ካሳይሽኝ የምትጠይቂው ነገር የለም። ገባሻ? ልጆችን ካላመጣሽ እናታቸው ታስራለች። ልጆቹ እሷ ቤት ነው የተደበቁት። የደበቀቻቸው እሷ ነች፣ ያሸሸቻቸው እሷ ነች። እሷን ጠይቁልኝ ብዬ ከስሻለሁ እየነገርኩሽ። ተጨማሪ ደግሞ የዚህ የጸቡ ዋነኛው አንቺ እንደሆንሽ ከስሻለሁ። እንዴት እንደምታውቂያለሽ መረጃ ቪዲዮ አለ። ምንድነው የተደረገው? ምን ተደረገ? ሱመያ መጥቼ የልጆች እናት ነች። ግቢ ውስጥ መጥቼ ጠይኳት። አንድ ሁለት ተባባልን። ከዛ በኋላ አንቺ ደግሞ አሚር ሲመጣ አጋግለሽ ነገርሽው። መጥቶ ደበደባት ወንድ የለም ብሎ እናንተ እያላችሁ ምናምን አልሽው። ዘራፍ አለ። ሴት የላከው እውነታውን እኮ እሱ እውነታ ደግሞ እውነታውን አወራሽ። ያ እውነታ ግን ሰውና ሰው እንዲጣላ ነው ያደረግሽው። ስለዚህ በጋ ሲጠይቅሻል። ከህግ የሚያመልጥ ሰው የለም። አንቺም ትጠይቂያለሽ። ገባሽ አይደል? ወንድ ሆነሽ እንደ ወንዶቹ አልመታሽ። ሴት ስለሆንሽ ግን አሁንም እየነገርኩሽ ሴት ስለሆንሽ እንደ እኔ አንቺን ለምታትም ለምናምን ማለት ነው። ስለዚህ አሁን ፈላጭ ቆራጭ አንተ ነህ፣ የምታሳስረው አንተ ነህ፣ የምትደበድበው አንተ ነህ፣ ምናምን እንደዛ ነው የምታስረው። ምን ፈላጭ ቆራጭ? ህግ ነው የጠየቀሽ። ሁሉም ሰው እኮ መረጃ አለው። እኔ 2 ዓመት ልጆቼና ሚስቴ ያስፈልግ አንድ ደግሞ እናንተ መልሳችሁ ወንድ ጎረምሳ ቤት ሰብስባችሁ ባለትዳር ሴት ኒካ ያላት ሴት ቀለበት ሲደረግላት ዝም አላችሁ። በዚህ ትጠይቃላችሁ። ወንጀል ልትጠይቅ ካላችሁ እኮ ብዙ ነገር ትጠይቃላችሁ። ገባሽ አይደለ? እንደው ቀን የዛን ቀን የሰርጉ ቀን ራሱ ባለትዳር ናት ብዬ ሰርጉን ማስቆሜ ራሱ ትክክል አልነበረም ማለት ነው። ትክክል አልነበረም። አንቺ ነው ከሷ እናንተ አንድ ላይ ትሆናላችሁ። ከእናንተ የሚበልጥ ደግሞ እኔ ለነ ጀሚላ ነው ለልጆቻችሁ ነው። እናንተ ሰላም ሆናችሁ በፍቅር እንድታሳድጓቸው። አንተ ግን በጣም በቲቪት ነው የምታወራው። በቲቪት ባወራ እስከዛሬ ድረስ እኔ እሷንም በአካል ሳገኛት አስገድጄ አንጠልጥዬም ቢሆን ይዣት እሄዳለሁ። አሁን የት ነው ያሳሰርካል? ልጅቷን የት ነው ያደረካት? ልጆችን ስታመጪ የታሰረችበት ይነገራቸዋል እኮ። ልጆቹን ለማምጣት አንተ ልጅ እሷን ልቀቃት፣ ሱመያን ልቀቃት። አለቃትም ከዛ በኋላ ልጆችን አይ ካልክ ደግሞ ሰይድ በዚህ እልህ ማለት ነው። ሱመያ ካንተ የባሰች እልህኛ ነች። ገብቶሃል አይደለ? አንተም በእልህ ከሄድክ ምንም ያህል ጊዜ አሳስራት። ገባህ አይደለ? ጭራሽ እሷ ደግሞ ከዛ ስትወጣ ልጆችን እስከ መጨረሻው እንዳታይ ታረጋለች። ከሱመያ ጋር በፍቅር ነው እንጂ በእልህ አታረገውም። እስኪ ትቻለሽ? እንዴት አትችልም? ታስራት ትቻለሽ? ህግ ይጠይቃታል። በቃ ህግ ይጠይቃታል። በወንጀሏ ግን አንተ ብቻ ነው እንዴ ሰይድ? ለሱ እንዴ ለሁሉም ነው እንጂ ለሁሉም ከሆነ ታዲያ ለምንድን ነው አንተ ሰውን እየጨቆንክ ያለው? በጥፋት አንደኛ በጥፋቷ ሰውና ሰው ልታጋድል ነበር። ሁለተኛ ደግሞ ልጆች ማላሰኝ ብላለች። በዚህ ትጠይቃለች። አሁን ለሷ የምታዝኝ ከሆነ ልጆች ያሉበትን ንገሪኝ፣ ልጆቹን አንጫቸው። እምቢ ካልሽ በቃ አለቃትም። እኮ ጓደኛዬ ቤት ውስጥ የለችም፣ አለቃትም አትለቀቅም። እየተሰቃየች ነው። ልጅ እኮ ልጆች እስካልመጡ ድረስ አትለቀቅም። አሚርን ልቀቅ ስንልህ ደግሞ ድጋሚ አትለቀቅም። ስለመልቀቅ አታውሪ። ልጆችን ካመጣችሁ ዛሬ ትለቀቃለች እኮ። እኔም ደግሞ ልጆቹ እነግርህ ማለት ነው ሰይድ፣ እውነቱን እናውራ ከተባለ ማለት ነው ልጆቹ እዚህ የሉ። በእርግጠኝነት የምነግርህ ነገር ማለት ነው። ምን ማለት ነው? ልጆቹ ጎንደር ናቸው እናቷ ጋር። ሲቀጥል አሁን እናትየዋን እኔ ሱመያ ታስራብኛለች ልጆቹን አምጪ ማለት አልችልም። ልክሴ ናት፣ አቅመ ደካማ ናት። እህቶቿን ታውቃለህ፣ አንዴ አዲስ አበባ ምን ተበታትነው ነው ያሉት። ገባህ አይደል? ልጆቹ ማን ነው ከጎንደር ይዞ የሚመጣው?
ደውይላቸውና ሱመያ አንጡ ብላለች ታስራለች በልጆቹ ምክንያት አባታቸው አሳስሯቸዋል እኮ ማን ያምጣ እናትየዋም ሆነች ማንንም ይላካቸው እኔ እጄ እቀበላቸዋለሁ ወጥቶ ይስጡኝ ስልካቸውን ታውቂያለሽ ችግር የለውም እኮ እንደዛ ስልካቸውን ታውቂያለሽ ስልካቸውን ስጭ ከዚህ ሁሉ ያው እኔ መጀመሪያ አውርተናል እኔና ሱመያ ማለት ነው አንተ ስትዝት አሳስራቸዋለሁ እንዲህ ስትል እኮ እኛም አስበንበታል ገባ እኔ እንደውም ፈርቼ እነ ሙቤም ታያል አምልጭ ምናምን ብለዋል ነበር አላመልጥም ብላ ነው አይታሃታል ገባ አይደል ስለዚህ እኔ ማስቀድሜ ነግሬያታለሁ ሱመያ ማምለጥ ካለብሽ አምልጪ ብያት አላመልጥም ብላለች እንደውም እሱ እንደዚህ እልህ ውስጥ ካጋባኝ የፈለገ ነገር ይሁን 5 ሚሊዮን 3 አመት የታሰርኩትና እስቲ ያሳስረኝ ብላለች ከዛ ግን ስወጣ ልጆቹን ከነ ነው ማያየው ነው ያለችው ገባ እልህ አጋብታታል ምን ታርጋቸው ማለት ነው ከጎንደር ከነ ላታስመጣቸው ትችላለች አታስመጣቸው ገባ አይደል አሁን ይሄ ነው እልህ ውስጥ የተጋባችሁት ትጠይቃለች በግዳጅ ጥሪ ትባላለች እኮ ከየት ነው ጥሪ የምትባል ከዛው ከቤተሰቦች ስልክ አንጭ ትጠይቃለች ህግ ይጠይቃታል በግዳጅ ያስመጣታል ካሉበት እናቷም ሆነች ማንም ሄዶ እንዲያመጣ ያደርጋል ከጋ ተመጣጣ የሰው ልጅ ደብቃ ብቻዋን ነው ልጅ ለምን አንተ ሄደ ጎንደር አታመጣቸው የእናትየውን አድራሻ ስጪኝ እኔ እጄ አመጣታለሁ አድራሻቸውን ቤታቸውን የት እንደሆነ ንገሪ ስልክ ስጪኝ ሱመያ ትስጠኔ ለምን ሰጠዋለሁ እሷ ድሮ አሰጠኝም ነበር አውቃለሁ ሊደበቀችው አንቺ መታከለ ጭራሽ እንዲህ ብላ ለካስ መታሰሯን እያወቀች ነው ስዝት የነበረው ማምለጥ ስላልፈለገች ነው እኮ ልጅቷ አላመልጥም የትም አልሄድም ብላ ነው አሁን አንቺ ያሉበትን አታውቂም እርግጠኛ ነሽ ጎንደር ናቸው አዎ ጎንደር ናቸው እርግጠኛ ነሽ እኔ ብቻሽን ነይ ብዬሽ የነበረው እንደለምንሽ አውራቴው አነ ይጠገብ አይ አንተ ምንም ተው በቃ እሱ ችግር የለውም ለማንኛውም ግን አንቺ ባይዘዌኔ ሰይድም እንዲያገኝሽ እዛ ድረስ መጥቶ ያደረኩት እኔ ነኝ ታውቂያለሽ አይደለ ኢንፎርሜሽን ለሰጥቼው አልነገርካትም ሰይድ አታውቅም መሰለኝ ዞሮ ካረሳሹም ችግር የለውም እኔ አሁን ብቻሽን የጠራውሽ እንድትለምኚው ቢያንስ አጠገቡ ያለሽው አንቺ ስለሆንሽ ቢያንስ ለአንቺ ከራራ ብዬ ነው ገባሽ አይደለ የጠራውሽ የነበረው አንቺ እሱንም ይዘሽ መጣሽ በቃ ችግር የለውም ደህና ሁኑ ለማንኛውም ሄድሽ በቃ